ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በርካታ ወጣቶች ለምን በለጋ ዕድሜያቸው ፀጉራቸው ይሸብታል? የሸበተውን ፀጉር መመለስ ይቻላል? አሽሊ ሰኩር በ14 ዓመቷ የሁለተኛ ደረጃ ተማሪ እያለች ነበር ነጭ ፀጉር ማውጣቷን ያወቀችው። ጓደኛዋ ነጭ የሆነ ዘለላ ፀጉሯን ለቅማ አሳየቻት። ይህች ቅጽበት ስለ መልኳ የነበራትን ስሜት ለበርካታ ዓመታት የቀየረች ናት። ወዲያውኑ አይሆንም አልኩ፣ ሽበት ሊኖረኝ አይችልም፣ ገና 14 ዓመቴ ነው ማለቷንም ታስታውሳለች። በምሳ ሰዓት ወደ ቤቷ ተመልሼ ፀጉሬን እየለቀምኩ ሳይ ብዙ ነጭ ፀጉሮች እንዳሉ የተረዳሁ ሀፍረት ተሰማኝ። ቤተሰቦቿን ፀጉሯን ቀለም ለመቀባት እንደለመነቻቸው የምታስታውሰው አሽሊ ካናዳዊ ስትሆን አሁን 28 ዓመቷ ነው። ሁሉም ሰው ጋር ለመመሳሰል ስትሞክር ሽበት ፀጉር ከሌለው ጋር የሚያመሳስል አይደለም፣ ለመሸፈን ሞክር ነበር ስትልም ትገልጻለች። ሰዎች ያለ ዕድሜያቸው እየሸበቱ ነው። ተመራማሪዎች መቼ እንደምንሸብት ለመወሰን ዘር ትልቁ ወሳኝ ነው ይላሉ። አሽሊ ያደረገችው ምርመራም ይሁን ያመለክታል። እናቷም በ14 ዓመቷ ሽበት የወጣባት ሲሆን አያቷ ደግሞ በ17 ዓመታቸው ነው ሽበት የጀመራቸው። ሐኪሞቹ ቁጥራቸው እየጨመረ ያሉ በአብዛኛው በ20ዎቹ እና በ30ዎቹ ያሉ ወጣት ታካሚዎች ፀጉራቸው ያለ ዕድሜያቸው መሸበት በመጀመሩ እየተጨነቁ ነው ይላሉ። ጤናማ የሕይወት ዘይቤ የሚመሩ የቆዳ ቀለማቸው ነጭ የሆነ ሰዎች ሽበት የሚጀምራቸው በ35 ዓመታቸው ነው። ለአፍሪካውያን እና እስያውያን ደግሞ ከዚህ ከ10 ዓመት በኋላ የሚመጣ ነው። ከዚህ ዓመት በፊት የሚታይ ሽበት ያለ ዕድሜ የሚመጣ ሽበት ሲሆን ይህ ማለት ለነጮች ከ20 ዓመታቸው በፊት፣ ለአፍሪካውያን ከ30 ዓመታቸው በፊት እንዲሁም ለእስያውያን ከ25 ዓመታቸው በፊት። እነዚህ የዕድሜ መደቦቹ የወጡ የፀጉር እድገት በተለያዩ ዘርፎች የተለያዩ መሆን ነው። በዩናይትድ ኪንግደም ጠቅላላ ሐኪም የሆኑት ሰር መዝሄር በዚህ መንገድ ሌሎች መንስኤዎች መቼ መፈለግ እንዳለብን እና በመደበኛ የዕድሜ ክልል መቼ ይከሰታል የሚለውን እናውቃለን ይላሉ። ፀጉር ለምን ይሸብታል? አዲስ ፀጉር ሚላኖኮትስ የተባሉ አሳዳጊዎች ህዋሶች ባሉበት ስፍራ በቆዳ ጥቃቅን ቆዳዎች ይበቅላል። ሚላኖኮትስ ሁለት የተለያዩ ቀለሞች የሚያመርት ሲሆን አንደኛው የፀጉር ጥቁረት የሚወስን፣ ሌላኛው ደግሞ ቀይ አሊያም ቢጫ ቀለም መሆን የሚወስን ነው። እነዚህም አቅለሚያዎቹ የቆዳና የዓይን ቀለምን የሚወስኑ ናቸው። በኒውዮርክ ዩኒቨርሲቲ የተመራማሪዎች ቡድን በህዋስ የእድገት ሂደት ላይ የተሰራ አንድና ፀጉር ያደገ ሲሄድ በርካታ ቁጥር ያላቸው የሚላኖኮትስ ህዋሶች ስራቸውን እንዳይሰሩ ቀርፋፋ ያደርጋቸዋል። በጥቃቅን ቆዳዎች የተሰባሰቡት ህዋሶች እድገታቸውን ይገታና ሙሉ ለሙሉ ሚላኖኮትስ መሆን ይሳናቸዋል። የፀጉርን ጥቁረት የሚወስነው ፒግመንት ካልተመረጠ ፀጉር ወደ ሽበት፣ ወደ ነጭ አሊያም ወደ ግራጫነት ይቀየራል። የንጥረ ነገሮችን እጥረት ያለ ዕድሜ ሽበትን ሊያስከትል ይችላል። ዩናይትድ ስቴትስ እና የብራዚል ተመራማሪዎች የቆዳና የፀጉርን ቀለም የሚወስኑት ህዋሶች በከባድ ጭንቀት ወቅት እንደሚጎዱ በጥናታቸው አረጋግጠዋል። ነገር ግን ባለሙያዎቹ ያለ ዕድሜ መሸበትን የተመጣጠነ ምግብ አለማግኘት ወይም እጥረት ምልክት ሊሆን ይችላል ይላሉ። የቫይታሚን ዲ እና ቢ12 እጥረት፣ የኮፐር፣ አይረን፣ ዚንክ እና የፎሊክ አሲድ መጠን መቀነስ ያለ ዕድሜ ከሚከሰት ሽበት ጋር ይያያዛሉ። ከእነዚህ ውስጥ የቢ12 እጥረት ያለ ዕድሜ ለመሸበት ትልቁ ምክንያት ተደርጎ ይወሰዳል። ኮባላሚን ተብለውም የሚታወቁት ቢ12 ንጥረ ነገሮች ለፀጉር ጥቃቅን ቆዳዎች ጨምሮ ለሰውነት ኦክስጅን የሚያቀርበው ጤናማ ቀይ የደም ህዋስን ለማምረት ወሳኝ ሚና ይጫወታል። በደንብ ኦክስጅን የሚያገኝ የቆዳ ቀዳዳ ፒግመንት የተባለውን የፀጉር ቀለም የሚወስነው ክፍል በበቂ ሁኔታ እንዲመረት ያደርጋል። ዶክተር መዝሄር በ12 በአብዛኛው ከእንስሳት ተዋጽኦ የሚገኝና አንድ ሰው ሙሉ ለሙሉ የእንስሳት ተዋጽኦ የማይመገብ ከሆነ ሺግን ከሆነ እና አጋዥ ንጥረ ነገሮች ካልወሰደ በዋናነት መንስኤ ብለን ከምንዘረዝራቸው ነገሮች ሁሉ ከፊት የሚመጣው ይህ ነው ይላሉ። ከዚህ በተጨማሪ የባህሪ ምግቦች፣ ሰሊጥ፣ የበሬና የበግ ጉበት፣
መመገብ የፀጉርን ቀለም የሚወስነውና ከብርሃን ጉዳት የሚከላከለው ሜላኒን ለማምረት የሚያግዝ ነው። ይሁን እንጂ ባለሙያዎቹ ከመጠን በላይ ዚንክና ቫይታሚን ሲ ከወሰዱ ከእነዚህ ምግቦች የምናገኘው የኮፐር ንጥረ ነገር ሊዋጥ አሊያም ሊያሳጥር ይችላል ሲሉም ያስጠነቅቃሉ። በ20ዎቹ ዕድሜ መሸበት የጀመረችው የሥነ ምግብ ባለሙያና ጸሐፊ ማሪያ ማሮሎ በቅርብ ዓመታት በተለይም በኮቪድ ወረርሽኝ ወቅት ሰዎች በሽታ የመከላከል አቅማቸውን ለማጎልበት የዚንክ አጋዦች መውሰድ እንደጀመሩ ጠቁማለች። በደንብ ካልተመጣጠነ በተመሳሳይ ሁኔታ ኮፐርን ሊያሟጥጥ ይችላል ትላለች። የዚንክ አጋዥ መውሰድ ከፈለጋችሁ ዚንክን ከኮፐር ጋር አብሮ መውሰድ አለባችሁ። ስለዚህ ተቀላቀሉ። ከፍተኛ መጠን ያለው አይረን እና ቫይታሚን ሲ መውሰድ የኮፐር ሐኪሞች ያለ ዕድሜ መሸበትን በንጥረ ነገሮች እጥረት ከተከሰተ ከሌሎችም ምልክቶች ጋር ብቅ እንደሚል ይናገራሉ። ዶክተር መዝሂር እንደሚሉት ከኮፐር ጋር በተያያዘ ከፍተኛ ክብደት መቀነስ፣ የፀጉር መሳሳት እና ሽፍታዎች ሊያስተውሉ ይችላሉ። በጣም መድከምና መሰላቸትም እንዲሁም ብርድ አለመቻልም ሊሰማም ይችላል። ማሪያ ማሮሎ ከምርመራ በኋላ የኮፐር፣ የአይረን እና የአዮዲን እጥረት እንዳለባትም አውቃለች። የተመጣጠነ ምግብ ያለ ዕድሜ የሚከሰት ሽበትን ይቀለብሳል። በኮሎምቢያ ዩኒቨርሲቲ የተደረገ ጥናት ጭንቀትን ከተፈታ አዲስ ፀጉር በተፈጥሯዊ ቀለም መልሶ እንደሚበቅልም አረጋግጧል። ሐኪሞቹ ፀጉር በንጥረ ነገር ማነስ ምክንያት ከሽበት ወደ ቀድሞ ሁኔታው በተመሳሳይ መመለስ ይቻላል ይላሉ። ዶክተር መዝሂር ለአብዛኛው ሰው ሽበት ከዘር ጋር የተያያዘ ከሆነ አይመለስም ይላሉ። በንጥረ ነገር የበለጸጉ ምግቦች መመገብ የሚመከር ሲሆን አንዳንድ ምግቦች በአማራጭነት መመገብ ካልተቻለ አጋዦችን መውሰድ እንደሚረዳም ይመከራል። ፀጉር ወደ ነበረበት ቦታ ባይመለስ እንኳ መሸበቱን ቢያንስ ይቀንሰዋል ወይም የመሸበት ሂደቱን ያስቆመዋል። ይሁን እንጂ ባለሙያው ሽበትን ለመቀልበስ የሚያስችል የተረጋገጠ መፈወስ የለም ይላሉ። ማሪያ ማሮሎም የአመጋገብ ስርዓቱን ስታስተካክል እና ከባድ ብረት እንዳላቸው የሚታወቁ ምግቦች ስትቀንስ በሸበቱ ፀጉሯ ላይ ለውጥ ማየቷን ትናገራለች። ለውጥ ለማየት ግን ቢያንስ በትንሹ 3 ወራት ያህል እንደጠበቀችም የምትናገረው ማሪያ የሸበተውን ፀጉሯን ሙሉ ለሙሉ ወደ ነበረበት መልኩ ግን መመለስ አልቻለችም። በአትክልትና ፍራፍሬ የሚገኘው አንቲኦክሲደንት የተጎዳ ዘረመል እና ያለ ዕድሜ የሚከሰት መመለጥ እና መሸበት ለመከላከል ያግዛል። ሲጋራ ማጨስ፣ የስነ ልቦና ጭንቀት፣ ከመጠን በላይ አልኮል መጠጣት ወይም በጣም በሕዝብ በተጨናነቀ አካባቢ መኖር ለፀጉር ጉዳት አስተዋጽኦ አላቸው። ማሪያ ባለፈው ዓመት የልጅ እናት ከሆነች በኋላ መደበኛ ልማዷ ገታ ማድረጓን ተከትሎ ተጨማሪ የሽበት ዘለላዎች ዳግም መመለሳቸውንም ትናገራለች። ለአሸሌ ግን የአመጋገብ ስርዓቷን ማስተካከል የዘር ግንዷን የሚቀይረው አይደለም፣ ነገር ግን እይታዋ ተቀይሯል። ግራጫ ፀጉሯ አሁን የማንነቷ አካል ሆኗል። አሁን በኦንላይን ስለ ወጣትነትና ቁንጅና ነባር እይታዎች የሚቀናቀን ማህበረሰብ መገንባት ትችላለች። በቲክቶክ እና በኢንስታግራም ይዘቶች መለጠፍ ስትጀምር በእኔ ዕድሜ ያሉ ፀጉራቸው እየሸበተ ያሉ በርካታ ሴቶችን አግኝቻለሁ ትላለች። ሽበታም ፀጉር ያስጠላል፣ ሽበት ለሽማግሌዎች ነው ከማለት ፈንታ ተጨማሪ ሴቶች ሽበታማ ፀጉራቸውን እንዲቀበሉት አነሳሳለሁ ብዬ ተስፋ አለኝ ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።